አሁንስ በቃኝ ሂድ ከፈለክ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ቤተሰቦች ተከታታዮች እንዴት ናቸው? ደህና ናቸው ወይ? ከኔ ጋር አልሐምዱሊላህ። ያው እንደምታዩኝ በፎቶ እንደዚህ አምሮብኝ እንግዲህ በቃ ሞተር ልነዳ እያሰብኩ ነው። ምን ትላላችሁ? ለማንኛውም ሄርሜ ያው በኢንስታግራሟ ላይ እንዳከፈለችው ሂድ አሁንስ ደከመኝ ትላለች። ሄርሜ በቀላሉ ተስፋ የምትቆርጥ ልጅ አልመሰለችኝም ነበር። በዚህ ደረጃ በዚህ ያክል ተስፋ ትቆርጫለሽ? እንኳን አንቺ እኛ ራሱ ተስፋ አልቆረጥንም እና አንቺ ተስፋ ቆርጠሽ በዚህ ደረጃ በዚህን ያክል ሂድ አሁንስ ደክመኝ። አዎ አንዳንድ ጊዜ እኮ ሲበዛ ነገር ሲበዛ እኮ ይደክማል። ነገር ሲበዛ ይደክማል። አሁን አብርሽ ያለበት ሁኔታ ትክክል ስላልሆነ ነው እንጂ አንቺን አልፈለገሽም ወይም ደግሞ አንቺን ጠልቶሽ ወይም አንቺ አይደለም። ነገራቶቹ እስከሚስተካከሉ ድረስ እና ራሱ እስከሚያውቅ ድረስ ከጎኑ ሆነሽ እንዳውም ከጎኑ ሆነሽ ብዙ ጊዜ ብዙ ነገር ልታደርጊ ወደ አንቺ ለመመለስ የምትሞክሪበት መንገዶች እያሉ ግን አንቺ ደከመኝ ሰለቸኝ ከምትይ ይልቅ እንደውም አብረሽ ሆነሽ ያለውን ነገር መጋፈጥ ነው ያለብሽ ማለት ነው። እንደዚህ በቀላል ተስፋ የምትቆርጭ ከሆነ እኮ በህይወትሽ ላይ ጥሩ ነው ተስፋ የምትቆርጭ ማለት ነው። ምክንያቱም የአብርሃም ውዴታ የአብርሃም ፍቅር እስካለሽ ድረስ ተስፋ እንዳትቆርጪ። ሁሉም ሰው ደግሞ ከጎንሽ ነው። እኛንም እንደዛ ከጎንሽ ነው ውዶችዬ። ላይክ ሰብስክራይብ አድርጉልኝ። በነገራችን ላይ እንደዚህ ሞተር ልነዳ እያሰብኩ ነው። ምን ትሉኛላችሁ? ምን ትመክሩኛላችሁ? እናንተ እኔ ነኝ እሺ። ይሄ ሄርሜላ አይደለች። እንደዚህ አምሮብኝ በቃ ሞተር ልንዳ እያልኩኝ ነው። እና ሞተሩ ደግሞ ውድ ነው። 300 ምናምን ሺህ ብር ነው ስጠይቅ። እንዴት ነው ይገዛ? እንዴት ነው ያምርብኛል? እስኪ በእናንተ አስተያየት እናንተ ላይክ ሼር ሰብስክራይብ አድርጉኝ። በሌላ ቪዲዮ እመጣለሁ። ቤቱን ፎሎ